ሰላም ተነስተልን የተከበራችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። በየሳምንቱ በዚህ ሰዓት ወደናንተ የሚደርሰው የአብሮነት መሰናዷችን ተጀምሯል። በዛሬው የአብሮነት መሰናዷችን ሴቶች አገራዊ ሰላም አብሮነትና አንድነት እንዲመጣ በማድረግ ረገድ ያላቸው አበርክቶ ምን ይመስላል ስንል በሸገር ከተማ ለገጣፎ ለገዳዲ ክፍለ ከተማ ተገኝተን ከሴቶች ጋር ቆይታ እናደርጋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። አብራችሁን ቆዩ። ጥሩ ጊዜ ይሁንላችሁ። ሴት ልጅ በሀገር ትመሰላለችና በተለይም እንደው ሴቶችና ሰላም ያላቸው ግንኙነት ምን ይመስላል? ወንድም የምትወልደው ሴት ነች። አገር ደግሞ በሴት ተመስላ የእናት ሀገር ተብላ ነው የምትጠራው። ሀገራችን እናት ብዙ ነገር ነው መስራት የምትችለው። ሴት ማሰራ ነገር የለም። ያው ቤቷን ልጆቿን ትወልዳለች፣ ታሳድጋለች። ብዙ ነገሮች ሀገርን መምራት ትችላለች። ሴት ዶክተር ነች፣ ፕሬዝዳንት ነች። ማትሆነው ነገር የለም። ሴት ዛሬ ብዙ ነገር ነች። ስለዚህ እናት ሀገር የተባለችው ሴት በፊት ይሄን ዓለም እንትን አልነበረም። ዛሬ ሴት ከማንም በላይ የምትመሰገን ብዙ ነገር የምትሰራ ሴት ናት። ሀገር ማለት ሴት ነች። ሴት ሀገር ናት። ሀገር የማይችል ነገር የለም። ሴትና ሀገር ምድር ናት ማለት ይቻላል። ሴት ብዙ ነገር የምትችል ብዙ ነገር ሄድበታል። እቺ ምድር አሁን ውሃ ሄድበታል። ብዙ ነገር የምትችል ሴት ነች። ሰላም ናት፣ ሀገር ናት። ሴት እናትም ናት፣ ሚስትም ናት፣ እህትም ናት። ስለዚህ ሰላም በቤቷ እንዲሰፍን የምታረገው ሴት ናት። ቤቷን የምትመራ ልጇን ይዛ ባሏን ይዛ ሀብት ንብረቷን ይዛ ምሰሶ ናት ሴት። ስቀጥል ሴት ማለት እናት ነች። እናት አገር ናት። አገርና ሴት ተለይቶ አይታይም። ለምን ብትሉኝ በሆዷ ተሸክማ ብዙ ነገር ትሰራለች። በጀርባዋም ተሸክማ ብዙ ነገር ትሰራለች። አገርም ችግር ከመጣ ባሏን ትመክራለች፣ ልጇን ትመክራለች፣ ወጥታ ጎረቤት ትመክራለች፣ ትወያያለች፣ ወንድሟን ትይዛለች፣ አባቷን ትመክራለች፣ አጎቷን ትመክራለች። ምክሩ የሰፋ ይሆናል፣ ሰላሙ የሰፋ ይሆናል። ሴት ብሔር አትለይም፣ ጾታ አትለይም፣ እድሜ አትለይም። ባልም ከሆነ ሽማግሌ ነው አትልም። ተው ሰላም ይሻለናል ትላለች። ለልጇም ሰላም ይሻለናል ትሞትብኛለህ ትላለች። ለወንድሟም ሰላም ይሻለናል ትላለች። ለእህትም ለወንድምም ሲቀጥል ለእህት ልጅ ለወንድም ልጅም ሰላም ይሻለናል። ሰላም ሲኖር እናርሳለን። ሰላም ሲሆን እነግዳለን። ሰላም ሲሆን ወጥተን እንገባለን በሚል ሁሉንም ታረጋጋለች። አገር ናት የምንለው አገርም ሰፊ ናት። ሴቶችም በስፋት በልማት በሰላም በወልዶ ማሳደግ በአርሶ መብላት በወጥቶ መግባት በሁለ ነገሬ ናቸው ለኔ። አሁን ሳይሆን ድሮም ሴቶች ለሰላም ይሄ ነው የማይባል ዋጋ አላቸው፣ ቦታ አላቸው። ሆደ ሰፊም ናቸው። ሴቶችና ሀገር ተለይቶ አይታይም። ሀገርም የሰጡትን ያበቅላል፣ የዘሩትን ያበቅላል፣ የተከሉበትን ያበቅላል። ሴቶችም ተሸክሞ ማሳደግን የበቀለውን አርሞ ማሳደግ፣ ተክሎ ችግኝ ማብቀል፣ ኮትኩቶ ማሳደግ ይችላሉ። ስለዚህ የሰላም ዋና የሰላም ተምሳሌትና የሰላም አምባሳደር ናቸው ብሉ ምንም ማጋናና አይሆንብኝም። ሴት ፍቅር ናት። ልጆቿ መሀል ገብታ ባሏ መሀል ገብታ አስታራቂ ናት። እንደ ጎረቤት፣ እንደ ሀገር፣ እንደ አደራጃጀት ዛሬ ሴቶቻችን ውጭ ሙሉ ቤት ሙሉ ሁሉንም ቻሌንጅ ችለው የኖሩ ብዙ እህቶቻችን አሉ። እኛም እንደ እናት ጠንካሮች መካሪዎች አንድ ለ30 አንድ ለ5 ሆነን ከጎረቤት ጋር በቻሌንጅ በስራም ተምሳሌት ሆነን
ብዙ ሴቶች ባሉበት ተመራርጠን ተነጋግረን እንደ ሀገር ስራ ፈጣሪዎች ሁሉ ነገሯ ናት ሴት ማለት ነው። እንደ እሳቸው እንዳሉት ሴት ማለት በተለይ በኦሮሞ ባህል ወንድ በላይነት አለው። ሴት በግብርና ወንድ ግብርና ሲውል እሷ ሞፈር ቀንበር ተሸክማ ቀድማ ገብታ ብዙ መስዋዕትነት ከፍላ እግር አጥባ ተሻሽላ ታላቅነቱን እንደ ባሏ አይታ የምትኖር እናት ስለሆነች ሴት የሁሉ ተምሳሌት ስለምትሆን እኔ ሴት በመሆኔ ደስታ ይሰማኛል እላለሁ። ሴት ልጅ ሰላምን ታስጠብቃለች። መጀመሪያ ከቤቷ ጀምራ ሰላምን ታስጠብቃለች። ከቤት የጀመረ ነገር ነው ለሀገር የሚደርሰው እና በሰላም ዙሪያ በጣም ትልቅ ሚና አላት ሴት ልጅ ማለት ነው። ትልቅ ሚና ትጫወታለች። ወንድን የምታቆመው ሰላም የምታስጠብቀው በፍቅር በመነጋገር በብዙ ነገር ላይ ሴት ልጅ በጣም ትልቅ ሚና አላት። ሴትና ሰላም አይለያዩ። ሰላምን በብዙ ነገር የምታስጠብቅ ሴት ናት። በሀገርም ደረጃ ሰላምን ለማስጠበቅ ሴቶች በጣም ትልቅ ሚና አላቸው። ሰላም ከቤት ነው የሚጀምረው። ከቤት ሰላምን አስጠብቃ ልጆችን ቀርጻ ባሉን በስነ ስርዓት ወደ ስራ የምትልከው ሴት ናት። ከዚህ ከቤት ነው የሚጀምረው ሰላምና ሴት አይለያዩ። እንደ ሀገር የሴቶች ሚና እጅግ በጣም ከፍ ያለና የጎላ ነው። እስኪ ወደ ቤት እንመለሳችሁ። ሰላምን በማስተማር ለልጆች ሰላምን በመንገር ረገድ የመጣችሁበት የህይወት ተሞክሮ ምን ይመስላል? ሰላምና እናቶች፣ ሰላምና የልጆች አስተዳደግ፣ ሰላምና ያለው ማህበራዊ መስተጋብርስ በአካባቢ በህይወት ውስጥ ምን ይመስላል? ሁሉን ነገር መስራት የምትችል ሴት ናት። አዎ አሁን ባሏ ገበሬ ከሆነ ባሏ በሬውን ጠምዶ ከወጣ ቀንበር ተሸክማ ሄዳ ዘር ተሸክማ ሄዳ እሱ ከዘራ በኋላ አርማ ኮትክታ ብዙ ነገር አድርጋ ከደረሰ በኋላ ያንን አጨዳውን አግዛ ልጆቿን የምታሰግድበት ሴት ናት። ሴት ብዙ ነገር ችሎታ አላት። ማትችለው ነገር የለም። ተምራ ዛሬ አስተማሪ ዶክተር የተባለው ሴት የወለደች ናት። ሴት ማለት ትልቅ ሚና አላት። ብዙ ጥረት ታረጋለች። እናት ደብቃ ሾግጣ ታበላዋለች። ራሷ ተርባ ታበላለች። ራሷ ተቸግራ እንዲማር ትሰጣለች። ራሷ ተቸግራ ተርባ ለሱ ታለብሰዋለች። ጥሩ ደረጃ እንዲደርስላት አገር እንዲመራላት ለአካባቢ ዋስ እንዲሆን አድጎ ራሱ አካባቢን እንዲያሳድግ ለሀገር ብቁ ለወገን የሚረዳ ለሷም እንዲጦራት ትፈልጋለች እናት። በዚህ ጎን ለጎን ስለ ሰላም ደግሞ ትጥራለች። ሰላማዊ ልጅ እንዲሆን ሲጠሩት አቤት እንዲል ሲልኩት እሺ ብሎ የሚላክ ችግር የማይፈጥር ትምህርቱን ብቻ እውቀቱን ይዞ እንዲያድግላት ብዙ ጥረት ታረጋለች እናት ወጥቶ ደግሞ ሀገር ላይ ለአገር የሚያኮራ ለወገን የሚያኮራ ሲጠሩት ሲልኩት ሁሉ ነገር የሚያሟላ መሆን እንዲችል ጥሩ ምክር ትሰጣለች እናት። ስለዚህ ሴቶች ጥሩ ሚና መስራት የሚችሉ ናቸው። ቃላት ያጥረኛል እኔ ስለ ሴቶች። ሴት ሆኜ በመፈጠሬ አንድ ደስተኛ ነኝ። ሴቶች የሚፈልጉ ሰላም ዋጋ አለው። ሰላም ካጣ ዋጋ ያስከፍላል። ስለዚህ ሰላም ናቸው ሴቶች። እንደ አገር ሰላም ትጠራለች። እንደ አገር ሰላም ትመኛለች። ሴት እናት ናት። ሴት መሬት ናት። ሴት አገር ናት። ሴት መካሪ ናት። ሴት እናት ናት። ሴት ማለት ቃላት ያንስኛል። ጀግና ናት። መሸለም አለባት። ራሷንም ደማ እኔ ሰርቼ ራሴን መሸለም አለብኝ ብዬ ሞራል ለራሴ እሰጣለሁ። ለምን? አንድ ውሎዬ ከማን ጋር ነው፣ ሁለተኛ ከልጆቼ ጋር፣ ሶስተኛ ከጉርቤት ከሀገር ጋር። እኔ ውሎዬ ስራ ጠንካራ ጀግና ከሆንኩኝ ቤት ተነስተሽ ነው፣ እንዴት ተነስተሽ ነው፣ ከየት እዚህ ደረስሽ፣ እንዴት ውጪ ልጅሽን ታስተምሪያለሽ፣ እንዴት እድሉን አገኘሽ
ምንድነው ይሄ ማለት? ከኔ ጠንካራ ጎን ኋላ ልጆቼ አሉ፣ ልጆቼ ጎን ደግሞ ጓደኞቼ አሉ፣ ከጓደኞቼ ደግሞ ጎረቤቶቼ አሉ፣ ከጎረቤቶቼ ደግሞ አገር አለ። ሴት እድር ሰብስባ መከራምንም ተቻችላ ሀዘንንም ተካፍላ ሰርጉም ላይ መከራውም ላይ ጠንካራ ትምህርቷም ላይ እና እኔ ከራሴ ተመክሮ ተነስቼ ለብዙ ሴቶች አሪያ አለኝ። እንዴት ብድር እንዴት ተበድሬ እንዴት ሰርቼ እንዴት ለሀገር እንዴት መሆን እንዳለብኝ እንዴት ልጆቼ ማስተማር እንዳለብኝ ብዙ ሴቶች ከምንስ ተነስተሽ ነው እዚህ የደረስሽው የሚሉኝ አሉ። እንግዲያውስ እኔ የሴት ቃላት የለኝም። ከቤት ነው ሰላም ጀምረው። ሰላምና ሴት አይለያዩ። ከጥንትም ካየነው ሴቶች ናቸው በዚህ ብዙ ሚና እየተጫወቱ የነበሩትም አሁንም እየተጫወት ነው ያለነው ሴቶች ነን እና እኔ አሁን በጣም ጠንካራ ሴት ነኝ። ቤቴን ይዤ ልጆቼን ይዤ ለሰው እየተረፍኩኝ ነው። ቤቴን ሰላም አስጠብቄ አካባቢን ማህበረሰቤም ሰላም እንዲሆን ፍቅር ለቤት ለልጆቼ ፍቅር ሰጥቼ ፍቅር እንድኖር ፍቅር ግድ ነው። ፍቅር ከሌለ ሰላምም የለም። ፍቅር ግድ ነው። ፍቅር እንድኖር እኔ እየሰራው ነው ያለሁት። አሁን እዚህ ላይ እየሰራው ነው። በጣም እውነት በጣም ብዙ ስራ እየሰራው ነው። ለአብሮነት፣ ለአንድነት፣ ለኢትዮጵያዊነት ቅድሚያ የሚሰጡ ሴቶች ናቸው ኢትዮጵያ በዘመኗ የነበሯት። ከዚህ አንጻር ኢትዮጵያዊነትን እንዴት ትገልጹታላችሁ? ከትላንት ትልልቅ የኢትዮጵያ ሴቶችስ ምንድን ተምረናል የሚለውን ሀሳብ እናንሳ። ሴቶቹን ያስተማረ እኮ ኢትዮጵያ ነው። ይህን ሁሉ ህዝብ ያነቃቀቁ ኢትዮጵያ ነው። አዎ ኢትዮጵያ ስላለ ነው። ኢትዮጵያ ላይ ቁጭ ብሎ ተምሮ ለዚህ ደረጃ የደረሰ ሴት አገር ስላለች ኢትዮጵያ ስላለ ነው ሴቶችን አስተምረው ለዚህ ደረጃ ያደረሱት ማለት ነው። እና ሴቶች ምንም የማይችሉት ነገር የለም። ሁሉ ነገሩን ይችላሉ። ሴቶች ትልቅም ናቸው። ዛሬም ትልቅ ቦታ አላቸው። ትላንትና የነበሩት እናቶቻችን በጣሊያን ወረራ ጊዜ አገርን ነጻ ያወጡ በጦር በጎራዴ ስንቃቸውን በጀርባቸው አይዞ ብሎ በጎን ስንቅ እያቀበሉ አገርን ነጻ አውጥቶ ኢትዮጵያ ሀገራችንን ለዛሬ ያስረከቡ ስንት ጀግና ኢትዮጵያዊ ሴቶች ነበሩ። አሁንም አሉ። ቅድምም ጠቅሻለሁ። አሁንም አሉ። ዘር አይለይም፣ ቀለም አይለይም፣ ዜግነት ኢትዮጵያዊ የሚለው ጀግኖች ሴቶች አሉን። መሀንዲስ ሴቶች አሉን፣ ሀገር የሚያለሙ ዶክተር ሴቶች አሉን፣ ቀዶ የሚጠግኑ አርሶ የሚያበሉ ሴቶች አሉን፣ በትራክተር ገጠር ከተማ የሚያለሙ ጠንካራ ሴቶች አሉን። ወታደር ሴቶች አሉን፣ ድንበር የሚጠብቁ ቁጥር የለውም እያለሁ መጀመሪያም አሁንም ደግመዋለሁ፣ ቁጥር የለውም። ጠንካራ ሴት ከዳር እስከ ዳር አማራ የለ፣ ኦሮሞ የለ፣ ጉራጌ የለ፣ ትግሬ የለ፣ ሁሉም ኢትዮጵያዊ ዜጋ ለዚች ሀገር ሌላ የሚያዋጣን ነገር የለም። አንድ ነው አላማችን፣ ሰፊ ነው ፍቅራችን። ለምን እናት ናት ሴት ስንል አገር ሲኖር ይታረሳል፣ አገር ሲኖር ይወለዳል፣ አገር ሲኖር እናሳድጋለን፣ አገር ሲኖር እናስተምራለን፣ አገር ሲኖር ጥሩ እውቀት ጥሩ ግንዛቤ እናስጨብጣለን። አገር ከሌለ የት እንደርሳለን? ስለዚህ የትግራዩን ኦሮሞ ወስዶ የኦሮሞን ባህል ጉራጌ ወስዶ አማራ ወስዶ እጅ በእጅ ተያይዞ አገርን ማስቀጠል ሰላምን ማምጣት የሴቶች ሚና ከፍተኛ ነው። ይሄ ነው ተብሎ የሚቆጠር አይደለም። ኢትዮጵያ ታላቅ አገር ናት። ኢትዮጵያ ማለት ለኔ ልዩ ናት። ኢትዮጵያ ማለት ስሟ የሴትነት የጀግኒት እንደ ዓለም የሴት ስም ይዛ ጀግና ቅድሚያ የተሰጣት አገር ናት። ለኔ ብርቅዬ አገር ናት። ከሷ ደግሞ ከድሮ እናቶች እንደ እቴጌ ጣይቱ ብዙ ስማቸውን ጠርተን ማንጨርሳቸው ብዙ ጀግኒት እናቶች
ከፊት ለፊት ልጅ አዝለው ከጀርባ ፈይተው ብዙ ጉዞ ሂደው አርሰው ጎልግለው ጠምዶ አርሰው ዛሬ ለዚች እቺን ሀገር አጥንታቸውን ከስክሰው ደማቸውን አፍሰው ላባቸውን ሴት ልጅ ቅድም ከቤት እንደተነሳው ሴት ያቺ ተአለፈች ተባለ እንጂ ሴትነት ክብር እንኳን ያልተሰጣት ሆና ዛሬ አገርን እየመራች ፓይለንት ሁና ዶክተር ሁና ማስተርስ ይዛ ስንት ሀገርን እየመራች የምትኖር ጀግኒት እናቶች እህቶች አሉን። የኛ ሀገራችን በእውነት ታላቅ ናት። የፍቅር ሀገር ናት። ቻይ ናት። ሰው ሁሉም በሃይማኖቱ ተከባብሮ ተፈቃቅሮ ተቻችሎ ምኖርባት ሀገር ነች። ሰላም ሁሉም ለሰላሙ ሰላም ከሌለ ፍቅርም የለም። ሰላም ከሌለ መብላት እዛ ጋ እናቴ እንዳሉት ማለት ነው መብላት መኖር የለም መስራት የለም። ሰላም ዋና ደረጃውን ይይዛል ማለት ነው ለመኖር። ሰላም መሰረታዊ ነገር ነው። ሰላም ከሌለ ምንም የለም። እኛም ከእናት አባቶቻችን የወረስነውን ማለት ነው እሱን ማስቀጠል አለብን። ቀደም ብለን እያነሳን ነበር። ኢትዮጵያውያን በጋራ ስንቆም ያምርብናል። በጋራ መቆማችን ደግሞ ክብራችን ነው። በጋራ በመቆማችን በርካታ ችግሮችን አልፈን እዚህ ደርሰናል። ለሀገራዊ አንድነታችን፣ ለአብሮነታችን በጋራ መቆማችን፣ ለሰላማችን አብሮ ለመዝለቅ በፍቅር ለመኖር በጋራ ቆመን በጋራ መኖራችን ምን አበርክቶ አለው ትላላችሁ? እጅ ለእጅ ከተያዝን አንድነት ከፈጠርን ሁላችንም ሰላም ካወጅን ለሰላም ዘብ ከቆም መሳሪያ አያስፈልገንም። መሳሪያችን ልጆቻችን፣ መሳሪያችን ልማታችን፣ መሳሪያችን እናታችን። ውብ ሀገር አለችን ኢትዮጵያ ስትባል ሀገራችን ትልቅ ስም አላት። እሷን በከፍታ ማማ የሚያስቀምጡልን ደግሞ ጥሩ ልጆች አሉን። ልንኮራ ይገባል። ጥሩ ልማት እያለማን ነው። ጥሩ ልማት እያለሙ ነው። ልጆቻችን እያኮሩ ነው፣ እያስደሰቱን ነው። አንዱ ሀገር ላይ የተሰራውን ወደ አንዱ ወስዶ መስራት፣ አንዱ ሀገር ላይ የለማውን ልማት አስመስሎ ሌላ ያልደረሰበት አካባቢ ላይ ማልማት፣ በጋራ መወያየት፣ የዛ ሀገር ያለው እዚህ ሀገር የሌለውን ልምድ መለዋወጥ፣ ዘር መለዋወጥ፣ እህል ከሆነ ዘር መለዋወጥ፣ እውቀት ከሆነ መማከር እንዲቀጥል እፈልጋለሁ። ኩሩ ባህል አለን። ጥሩ ሀገር አለችን። የሰጠነውን የምታበቅል የሰራነውን የምታሳምር የምንኮራባት የምናምርባት የትም ብንሄድ የምንኮራባት ጥሩ ሀገር አለችን። ወደ 500 ሰው አስታርቀናል። የተጣለውን ብዙ ነገር የተደራረሰውን ተካክዶ ብር ተበድሮ ይክዳል፣ መሬት ሽጦ ይክዳል። ብዙ ነገሮች አሉ። አሁን እሱን ይመጣሉ እኛ ጋር ለክስ ስመጡ እኛ ሸማግሌ አስመርጠን በሸማግሌ እሺ ብሎ ደጅ ካልታረቁ እኛ ጋር ተመልሰው ይመጣሉ። ሄደን ዳር ድንበሩን አይተን ያለፈበትን የተጣሉበትን እኔም ሳልቀር እየዞርኩ ከነሱ ጋር ያከሌን ቤት ዛሬ ሄደን ማየት አለብን ብለን ዞረን ሄደን አስታርቀን እዚህ ጋር ትልቅ ምስጋና ያመሰግኑን ነው ጎረቤቶቻችን ማለት ነው። ብዙ ነገሮች እየሰራን ነው። ለመገዳደል የተነሳውን ሁሉ አስታርቀናል። በጋራ መቆማችን ለሰላማችን መጽናት ለአብሮነታችን ምን ፋይዳ አለው የሚለው ነው እያነሳን ያለ ነው። ኢትዮጵያ ብርቅዬ ሀገራችን ናት። አብሮነታችን ደግሞ አስፈላጊ ነው። ሰው አብሮ ሲኖር መወያየት ይችላል። ሲወያይ መፍታት ይችላል። ገንዘቡንም ችግሩንም ሰላሙንም የሚያመጣ ሰው ሲወያይ ነው። የአብሮነት ትርጉም በሰፈር በአካባቢ በቀዬ በቀበሌ ከተስማማ ፍቅርን ያመነጫል። ፍቅር ካለ ሁሉ ነገር አለ። እንደ ኢትዮጵያ ለየት የሚያደርገን ብዙ ነገር አለ። ይሄንን የኢትዮጵያነታችን ለየት የሚያደርገን ፍቅራችን፣ መከራ ሲመጣ ተቻችለን፣ ደስታ ሲመጣ በፍቅር የምናሳልፈው የኢትዮጵያ ብሔር ብሔረሰቡን ያቀፈ
እንደዚህ ከተማ የተወለድኩት ብሔር ብሔረሰብ መሀል ነው ያደግኩት። ጉራጌ አለ፣ ትግሬ አለ፣ ደቡብ አለ። ከጎረቤት አንድ ቤት ከተበላ በአንዱ ቤት ተቻችለን ያደግነውን ባህሪያችንን እኛም ለልጆቻችንን እንድናስተምር ፍቃዱ ሆኖ እኛም ለልጆቻችን የምናስተምር ያድርገን። እንደ እናት አስታራቂ ሆነን እንደ ሀገር በፍቅር ፍቅር ካለበት ሁሉም ነገር አለ። ለባሎቻችን ታዛዥ፣ ለጎረቤት መቻቻል፣ መከባበር ቢኖረን የተሻለ አማራጭ አለው። ኢትዮጵያ መጀመሪያም ኢትዮጵያ ታላቅ ሀገር ናት ብለናል አይደለ? ሁሉም ብሔር ብሔረሰብ ያቀፈች ሀገር ናት እና ሁሉም በብሔሩ ባህል አለው፣ ወግ አለው። ያንን ባህሉን ያንን ወጉን ለትውልድ እያስተላለፈ ነው እስከ ዛሬ የኖረው። እኛም አሁን እኔም ከቤተሰቦቼ የወረስኩት ነገር አለ። እንግዳ አክባርነትን፣ ሞያን፣ ትልቅ ሞያ፣ ባህልን ብዙ ነገር ከእናት አባቶቼ ወርቻለሁ። አሁን ለምሳሌ እነዚህ የሚያምር ምግብ ስሰራ ከእናቴ ነው የወረስኩት። ለባሌ ነው የምሰራው። ባልን ማክበር፣ ለባል ትልቅ ቦታ መስጠት እሱን ከእናት አባቶቼ ነው የተማርኩት። አሁን እኔ እሱን እኛም አሁን በተራችን እያስተማርን ይህንኑ ማስቀጠል አለብን። አብሮነት፣ ፍቅር የኢትዮጵያውያን መልክና ውበት ነው። ከዚህ አንጻር ሰላም የሰፈነባት አብሮነቷ የተጠናከረ ህዝቦቿ በመተሳሰብ የሚኖሩ ታላቅ ኢትዮጵያ የበለጠ አንድነቷ እንዲጠነክር ለማድረግ ከሴቶች ምን ይጠበቃል? እንዳጠቃላይ እስከ ማህበረሰቡ ምን ይጠበቃል ትላላችሁ? የተጣለውን ለመስታረቅ ያጣውን ለመርዳት ይሄ ልምድ ይሁንብንና ልጆቻችንም እናስለምዳለን። ልጆቻችንም ከኛ የበለጠ እየተማሩ እያወቁ ነው ያውቃሉ። ሴት ደግሞ ከነሱ የበለጠ በቃ ይሄ ድሮ እንዲህ ነበር ዛሬ እንዲህ አይሆንም ብላ መክራ ልጆቹ ወደ መንገድ ተመልሰዋለች። ለወደፊትም እንደዛ እንዲቀጥል በጣም እንትን አለኝ፣ ፍላጎት አለኝ። ኢትዮጵያ ማለት እኮ ኢትዮጵያ ትልቅ ሀገር ናት፣ ትልቅ ሰው ናት። እህት ኢትዮጵያ እህት ነው መጀመሪያ እህትም ናት፣ ኢትዮጵያም ናት። ዞራ ደግሞ እናትም ናት። በእናት ነው የተመሰረተችው፣ በእናት ስም ነው የምትጠራው። ስለዚህ አንድ ሆነን በዚህ ከቀጠል ልጆቻችን ከኛ ከተማሩ እቺ ሀገር ሰላም ትሆናለች። ብሔር ብሔረሰብ አብሮ ይኖራል። ለወደፊት እድገት ነው የምመኘው ለዚህ ሀገር። እግዚአብሔር እድሜና ጤና ከሰጠን ልጆቻችን ደግሞ እናንተ ልጆቻችን ናችሁ፣ ያው ተምራችሁ ይሄን የምታስተምሩ እግዚአብሔር ይስጣችሁ። በዚህ ብትቀጥሉ እኮ ብዙ ምክር ወስደናል። ዛሬ የረሳን ሁሉ አስታውሰናል። ከፍተኛው ደግሞ ኃላፊነት የህዝቡ ነው። የመንግስት መመሪያ መከተል የህዝቡ ነው። ችግር ካለ በሰላም መንገድ መፍታት የኛ የህዝቡ ነው። መንግስት ማለት ህዝብ ነው። ሰፊውን ድርሻ ያለው ህዝብ ነው። ልማት የሚለማ ለህዝብ ነው። አገር የምታድገው ለህዝብ ነው። ለእናት ነው፣ ለልጅ ነው፣ ለወንድም ነው። አገር የምትለማ አንድ ስንሆን ሁላችንም ከመንግስት ጎን ስንሆን ነው። ጥሩ ጆሮ አለው እንንገረው ለመንግስት፣ ጥሩ ይሰማናል እንንገረው፣ ይነግረናል እንቀበለው። ከመንግስት ጋር እጅና ጓንት ሆነን አገራችን ኢትዮጵያ ከሌሎች ተርታ እንድናስቀምጥ ለትውልዱ አደራ ማለት እፈልጋለሁ። ጥሩ ትውልድ ደግሞ አፍርተናል። ሲነገረው የሚሰማ የተማረውን ተግባራዊ የሚያረግ ጥሩ ልማት የሚያለማ አገር የሚያሳድግ የሚያኮራ ጀግና ወጣት አለን። ጀግና ሴቶች አርአያ የሚሆኑ የሚያኮሩን አሉን። ልንኮራቸው፣ ልናመሰግናቸው ይገባናል። ይሄን የመሰለ ሰላም የሚፈልግ ወጣት፣ ሰላም የምትፈልግ ወጣት፣ ሰላም የሚፈልጉ እናቶች፣ ሰላም የሚፈልጉ ወንድሞች፣ ሰላም የሚፈልጉ ህዝቦች ይዘን ተመካክረን ልምድ ተለዋውጠን በጋራ አገር ማልማት አገር ማሳደግ ምንም አይቸግረንም። እንደ ኢትዮጵያ አንድነት እንደ ሴቶች በጋራችን ተባብረን በአንድነት ብንቆም እንደ ኢትዮጵያ እንደ እናት ሁላችንም አገልጋይ ነው፣ ጠቃሚ ነው።
ይህን ለማድረግ ደግሞ የአብሮነታችን አንድነታችን ፍቅራችን ትላንትና ካለው ጥላቻ ዛሬ የተሻለ ህይወት አንድ ሰው ቂም ሲይዝ ይሄ ነገር እኮ ስህተት ነው ከዚህ ካለፈ በብሔር ሳንለያይ በእምነት ሳንለያይ አንድ ሰው የአንዱን እምነት አክብሮ እስልምና የክርስቲያንን አክብሮ ክርስቲያን የእስልምናውን አክብሮ ጴንጤ የኦርቶዶክስን አክብሮ ተቻችሎ እንደ 80 ብርቅዬ ቀለማት ብሔር ብሔረሰብ ተቻችለን በባህላችን በአመጋገባችን በአነጋገራችን ተነጋግረን ምንፈታ አድርጎን እንደ እናትነታችን አንድነት ተቻችለን ተፋቅረን ለነገ ተምሳሌት ሆነን እንድናደርግ እግዚአብሔር ፍቃዱ አድርጎ ያኑረን። ከኛ የምጠበቀው ነገር ሴቶች ሴት ልጅ በጣም ትልቅ ናት፣ ታላቅ ናት። እንደ ሀገር ጥሩ ልጆቻችንን ጥሩ ደረጃ ለማድረስ ከቤት መስራት አለብን። ቅድም እንዳልኩት አሁን እኔ ለምሳሌ ሰው አስተዳደጉን ይመስላል ይባል የለ እኔ አሁን ለዚህ ደረጃ ያበቃችን እናቴ ናት ከፈጣሪ ጋር ማለት ነው። ብዙ ስራ ሰርቼ ሴቶች ላይ ሰርቼ ውበት ላይ ሰርቼ በመንግስት ደረጃ በሚኒስቴር ደረጃ ተሸልም ያለሁ። በዚህ ደረጃ ያደረሰችኝ እናቴ ናት። እኔም እንደዛው ትውልድን ልጆቼን ማብቃት አለብኝ። ፍቅር ሰጥቼ መክሬ ታላቃቸውን እንዲያከብሩ ባህላችንን እንዲጠብቁ ሰላምን እንዲጠብቁ ብዙ ነገር መክሬ እነሱን ማብቃት አለብኝ። አስተዳደግ ትልቅ ጉዳይ ነው። ሴቶች አስተዳደግ ላይ ልጆች አስተዳደግ ላይ መስራት አለብን። ልጆቻችን ጥሩ ከሆኑ በፍቅር የሚያድጉ ከሆነ እሱን ይዞ ነው የሚቀጥሉት ማለት ነው። እሱን ይዞ ሰላምን ያስጠብቃሉ፣ ፍቅርን ያስጠብቃሉ። እንደ በፊት እኛም የወረስነው እነሱም ከኛ ወርሶ አንድነታችንን ያስጠብቃሉ ማለት ነው። እኛም አንድነታችንን ማስጠበቅ አለብን፣ ፍቅርን ማስጠበቅ አለብን፣ ሰላምን ማስጠበቅ አለብን። ብዙ ስራ እንሰራለን። ወደፊትም ብዙ ነገር ይጠበቅብናል እንደ ሴት። በመንግስት ደረጃ ደግሞ ሴቶች ላይ በደንብ ቢሰራ መንግስት ሴቶች ላይ ቢሰራ፣ ወጣቶች ላይ ቢሰራ፣ ወጣቶቹን ቢያንጽ፣ ወጣቶቹን ቢያሰለጥን፣ ሰላማቸውን እንዲጠብቁ ማህበረሰባቸውን እንዲጠብቁ ወጣቶች ላይ መንግስት ብሰራ፣ ሴቶች ላይ ደግሞ የበለጠ ብሰራ ጥሩ ውጤት እናመጣለን ብዬ ነው የማስበው። አሚኮ እናመሰግናለን። እድሜ ለእናንተ ይህን አስታውሳችሁ ይሄ እዚህ መቅረቡ በጣም ደስ የሚል ነው። ይደው እግዚአብሔር ያሳድጋችሁ፣ እድሜና ጤና ይስጣችሁ። በጣም አመሰግናችሁ። ይሄን የመሰለ አገራዊ ጉዳይ ልታወያዩን እዚህ ድረስ በመምጣታችሁ በጣም በራሴና በአገሬ በኢትዮጵያዊነቴ ላመሰግናችሁ እወዳለሁ። ገና ከናንተ እኔ የምጠብቀው ሁሉም አገር ላይ ሂዳችሁ ሁሉንም አገር አንድ እንድንሆን ሰላም እንድንፈጥር ፍቅራችን እንዲሰፋ መከባበራችን የድሮ ባህላችን እንዲመለስ አንድነቱ እንዲመለስ ለህዝብ ሰላም ማወያየታችሁ በጣም እንደ ኢትዮጵያዊ ዜጋ ላመሰግናችሁ ወዳለሁ። አመሰግናለሁ። በእውነት አሚኮ ቲቪ ይሄን ትልቅ አገራዊ ጉዳይ ላይ እንድንወያይ ስለጋበዘን በጣም ነው የማመሰግነው። ይሄ እዚህ ብቻ ላይ መቆም የለበትም። ወደ ክልልም ወርዳችሁ ሴቶችም እንዲሁም አሁንም ብታወያዩ ብዙ ነገር ትጠቀማላችሁ። እኛንም አክብራችሁ እዚህ ስለጠራችሁን እዚህ ስለጋበዛችሁን በጣም እናመሰግናለን። የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የአብሮነት ፕሮግራማችንን ነበር ወደ እናንተ ያደረስነው። ሴቶች ሰላምን፣ አገራዊ አንድነትና አብሮነትን በማጽናት ረገድ ያላቸው አበርክቶ ምን ይመስላል ስንል በሸገር ከተማ ለገጣፎ ለገዳዲ ክፍለ ከተማ ተገኝተን ከሴቶች ጋር ሰፊ ቆይታ አደረግን። በፕሮግራማችን ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። የሸገር ከተማ አስተዳደር ለገጣፎ ለገዳዲ ክፍለ ከተማም እንዲሁ ይህን የመሰለ ዝግጅት አዘጋጅቶ ስለጠበቀን የደመቀ አቀባበል ስላደረገልን
በድጋሚ እጅግ እናመሰግናለን። ሳምንት በሌሎች የአብሮነት ፕሮግራሞች እንገናኛለን። ሀገራችን ሰላም ያርግልን። የሳምንት ሰው ይበለን። ጤና ይስጥልን።